ወደ ቻናሌ በሰላም መጣችሁ። as a senior mom ወይም ደግሞ 12ኛ ክፍል የሚጨርስ ልጅ አለኝ ዘንድሮ። በጣም ደስ የሚል ጊዜ ነው። ግን የመጣሁት ስኮላርሺፕ ላይ ወይም ደግሞ የኮሌጅ አፕሊኬሽኖች ላይ እንዴት ፎከስ እናርግ የሚለውን ላውራን የመጣሁት እና ኦልሬዲ ሚድ ኦክቶበር ደርሷል። ትምህርቱ ገና መጀመሩ ነው። አመቱንም ትምህርት ከተጀመረ 2 ወርም አይሆነውም እና ገና አጀስት እያደረግን ነው ከሲኒየር ይር ጋር። ያው ብዙ ነገሮች አሉ ሲኒየር ላይ አክቲቪቲዎች ምናምን እና ገና ለኮሌጅ ማሰቡ ራሱ በጣም ሩቅ ጊዜ ያለ ይመስለናል። ግን አብዛኞቹ ኮሌጆች አፕሊኬሽን ኖቨምበር፣ ዲሰምበር፣ ጃንዋሪ ድረስ ቶሎ ሰብሚት ማድረግ አለብን ለዛሬ አመት። አይገርማችሁም? ለዛሬ አመት ከፎል 2026 ማለት ነው ለሚጀምሩት ኮሌጅ አሁን አፕላይ ማድረግ አለብን እና ረጅም ጊዜ የለንም ቶሎ ዴድላይኑን ለማሟላት። ስለዚህ ልጆቻችሁን አንድ 5 ኮሌጅ እንዲመርጡ ኢንካሬጅ አድርጓቸው። እስካሁን ካልመረጡ ኢንስቴት እና አውት ኦፍ ስቴት ደግሞ የሚባል አለ። ያው እንግዲህ የሚኖርበት ስቴት ከሆነ ቱዊሽኑ ይቀንሳል ወይም ብዙ አይሆንም። አውት ኦፍ ስቴት ደግሞ ሌላ ሀገር የሚሄዱ ከሆነ ቱዊሽኑ ይጨምርባቸዋል ለቤተሰብ እና 5 ኢንስቴት እዛ የሚኖሩበት ስቴት ውስጥ 5 ኮሌጅ፣ አውት ኦፍ ስቴት ደግሞ 5 ኮሌጅ አፕላይ ማረጉ በጣም ጥሩ ነው ብዬ አስባለሁኝ። እሱም ያው ምርጫ እንዲሆናቸው ከ5 ውስጥ አንዳንዱ ትምህርት ቤት ጥሩ ስኮላርሽፕ ይሰጣቸዋል። አንዳንዱ ትምህርት ቤት እንግዲህ የየራሱ ሁሉም የትምህርት ቤቱ ኳሊቲ ስላለው ከ5ቱን ኢንስቴት ውስጥና ከ5 አውት ኦፍ ስቴት መቼም አንድ በጣም የሚፈልጉት የሚወዱት ትምህርት ቤት ያገኛሉ ብዬ አስባለሁ እና ምርጫውን በጣም አለማብዛትም አለማሳነስም ይሆናል። እንግዲህ 5 ኢንስቴት 5 አውት ኦፍ ስቴት አፕላይ ካረጉ እና አፕሊኬሽን ፊ ያለው ደግሞ አብዛኛው ትምህርት ቤት አፕሊኬሽን ፊ ያለው ቢትዊን 50 እስከ 75 ብር ወይም ደግሞ እስከ 100 ብር ድረስም ሊሆን ይችላል። አፕሊኬሽን ፊ ያለው ያው እንግዲህ እሱን ከፍሎ ነን ሪፈንደብል ነው። እሱ ግን አፕሊኬሽኑን መሙላት ስላለባችሁ እሱን ፊ ተዘጋጅቶ አፕላይ ማድረጉ ጥሩ ነው እና እኔ እናንተም በሆን ከኖቨምበር 15 በፊት ማድረግ ነው። ደግሞ ራሳችሁ እናንተ ወላጆች አይደለም የምታደርጉት፣ ይሄኛው የልጆቹ ጥረት ስለሚያስፈልገው ልጆቹ ማድረግ አለባቸው። እናንተ ብቻ አሲስት ነው የምታደርጉት። ቺል ሊደር ናቸው የልጆቻችሁና ትንሽ ጋይድ ማድረግ ነው እንጂ እናንተ አፕላይ የማድረግ እናንተ ብዙ ስራውን የመስራት አይጠበቅባችሁ። ምክንያቱም ባይናው ልጁ ወይም ልጅቷ ኮሌጅ የመሄድ ፍላጎት አድሮባቸዋል ብዬ አስባለሁ። እስካሁን ያልተፈጠረ ነገር ከሆነ ካሁን በኋላ ለመፍጠር ከባድ ስለሚሆን እስካሁን ድረስ ኢንተረስትድ ሆነው ኦልሬዲ በሀሳባቸው እዚህ ትምህርት ቤት ነው የምሄደው እዚህ ትምህርት ቤት የማልሄደው ብለው ያሰቡበት ነገር ይሆናል። ምክንያቱም ሃይ ስኩል ውስጥ በጣም ነው ኮሌጅ ስለ ኮሌጅ የሚወራው። ኢንተረስት እና ድራይቭም እንዲኖራቸው ብዙ ጥረት ያደርጋሉ ትምህርት ቤቶች እና ባይ ሲኒየር ይር እስካሁን ድረስ ሆፕፉሊ ውስጣቸው የመሄድ ኮሌጅ ወይም ደግሞ ያለመሄድ ውሳኔ ነገር አድርገዋል ብዬ አስባለሁኝ። ሞር ዲቴል ደግሞ ይዤላችሁ እመጣለሁ። ሃፒ ፎል። ኦኬ ባይ ጋይስ።